ሰላም የህቃና ዜና ቅምሻ ነው የዕለቱ ዋና ዜናዎች የትምህርት ሚኒስቴር በትምህርት ቤቶች አካባቢ ለመልካም ስነ ምግባር ተቃራኒ የሆኑ የንግድ ስራዎችን በሚከፍቱ አካላት ላይ እስከ 150 ሺህ ብር የሚደርስ የገንዘብ ቅጣት እንዲጣልባቸው የሚደነግግ ረቂቅ ደንብ አዘጋጀ። በሚኒስትሮች ምክር ቤት ሲጸድቅ ወደ ትግበራ እንደሚገባ በሚጠበቀው በትምህርት ቤቶችና አካባቢ የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር የተዘጋጀው ረቂቅ ደንብ ላይ ባለድርሻ አካላት አስተያየት እንዲሰጡበት ሚኒስቴር መስሪያ ቤቱ በድረገጹ ላይ ይፋ አድርጓል። ባለ 15 ገጹ ረቂቅ ደንብ በ5 ክፍሎችና በ28 አንቀጾች የተዋቀረ ነው። የደንቡ መዘጋጀት ያስፈለገው በትምህርት ተቋማትና አካባቢ የትምህርት አዋኪ ጉዳዮች ከጊዜ ወደ ጊዜ የተስፋፉና ቁጥራቸው እየጨመረ በመምጣቱ እንደሆነ ተገልጿል። በተጨማሪም የተማሪዎች ለአደንዛዥ እጾችና አደገኛ መድኃኒቶች ተጋላጭነት እየጨመረ በመሆኑ ደንቡን ማዘጋጀቱ አስፈላጊ እንደሆነ በረቂቁ ላይ ሰፍሯል። ረቂቁ በትምህርት ቤቶች አካባቢ ለመልካም ስነ ምግባር ተቃራኒ የሆኑ ድርጊቶችና የትምህርት አዋኪ የሆኑ ጉዳዮች ከትምህርት ቤት አጥር 500 ሜትር ርቀት ላይ መሆን እንዳለባቸው ይደነግጋል። ይህን ተላልፎ በሚገኙት ላይም ደግሞ የገንዘብ መቀጮ እንደሚጣል ይገልጻል። በዚህም በትምህርት ቤት አካባቢ የጫት መሸጫና መቃሚያ የከፈተ የ50 ሺህ ብር፣ የሺሻና ሲጋራ መሸጫና ማስጨሻ የከፈተ የ100 ሺህ ብር የገንዘብ ቅጣት እንደሚጣልበትና ቦታው እንደሚዘጋ በረቂቁ ሰፍሯል። እንዲሁም ፊልም ወይም ቪዲዮ ቤት የከፈተ የ20 ሺህ ብር፣ የቀንም ሆነ የሌሊት ጭፈራ ቤት የከፈተ ደግሞ የ100 ሺህ ብር የገንዘብ ቅጣት እንደሚጣልበትና ቤቶቹ እንደሚዘጉ ረቂቅ ደንቡ ይደነግጋል። በተመሳሳይ ማንኛውም አይነት ቁማር ቤትና የሰውነት መታሻ ቤት የከፈተ የ150 ሺህ ብር እንዲሁም የእንግዳ ማረፊያ ቤት የከፈተ ደግሞ የ100 ሺህ ብር የገንዘብ ቅጣት እንደሚጣልበትና ቤቶቹ እንደሚዘጉ ይገልጻል። የድምጽ ብክለት የሚያስከትሉ ወፍጮና ብየዳ ቤት፣ እንጨት መሰንጠቂያ ፋብሪካ፣ ጋራዥ ቤቶች እንዲሁም የሃይማኖት ተቋማት የከፈተ የ40 ሺህ ብር የገንዘብ መቀጮና ቤቶቹ እንደሚዘጉ ያትታል። እነዚህን አዋኪ ድርጊቶች ለሚፈጽሙ ግለሰቦች ወይም ድርጅቶች ንብረታቸውን የሚያከራዩ አካላት ደግሞ የ30 ሺህ ብር ቅጣት እንደሚጣልባቸው ረቂቁ ይደነግጋል። ደንቡ ሲጸድቅም በመላ ሀገሪቱ ከቅድመ አንደኛ እስከ ሁለተኛ ደረጃ ባሉ የመንግስትና መንግስታዊ ባልሆኑ ትምህርት ቤቶችና አካባቢዎች ተፈጻሚ ይሆናል ተብሏል። ኢስዋቲኒ ከአሜሪካ የሚባረሩ ህገወጥ ስደተኞችን ለመቀበል በመስማማቷ ከዋሽንግተን 5.1 ሚሊዮን ዶላር እንዳገኘች ለመጀመሪያ ጊዜ ያረጋገጠች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ህገወጥ ስደተኞችን ወደ ሶስተኛ ሀገራት የማባረር ውሳኔን ተከትሎ ኢስዋቲኒን ጨምሮ 5 የአፍሪካ ሀገራት ስደተኞችን ለመቀበል ስምምነት መፈራረማቸው ይታወሳል። ይሁንና ስምምነቱ በሰብአዊ መብት ተቆርቋሪዎች በብርቱ ተኮንኗል። በስምምነቱ መሰረትም ደቡብ አፍሪካዊቷ ሀገር 15 ስደተኞችን መቀበሏን አዣንስ ፍራንስ ፕሬስ ዘግቧል። ባለፈው መስከረም ወር በሂውማን ራይትስ ዎች ይፋ የሆነው ሰነድም ኢስዋቲኒ ከአሜሪካ የሚባረሩ 160 ስደተኞችን ለመውሰድ መስማማቷን ይገልጻል። በምላሹም በንጉሳዊ ስርዓት የምትተዳደረው ኢስዋቲኒ ድንበሯንና ስደተኞችን የማስተዳደር አቅሟን ለመገንባት ከዋሽንግተን 5.1 ሚሊዮን ዶላር እንደምታገኝ ሰነዱ ይገልጻል። በፓርላማ ስለ ጉዳዩ የተጠየቁት የኢስዋቲኒ የገንዘብ ሚኒስትር ኔል ሪጀከንበርግ መንግስታቸው 5.1 ሚሊዮን ዶላር መቀበሉን እንዳረጋገጡም ዘገባው አስነብቧል። የኢሚግሬሽንና ዜግነት አገልግሎት በተያዘው የ2018 በጀት ዓመት የመጀመሪያዎቹ 3 ወራት 10 ቢሊዮን ብር ገቢ ማግኘቱን አስታወቀ። አገልግሎት መስሪያ ቤቱ ያገኘው ገቢ በሩብ የበጀት ዓመቱ ለማግኘት ካቀደው 11 ቢሊዮን ብር አንጻር የ96 በመቶ አፈጻጸም የተመዘገበበት መሆኑ ተገልጿል። ተቋሙ ይህን ያስታወቀው የ2018 የአንደኛ ሩብ የበጀት ዓመት እቅድ አፈጻጸሙን በህዝብ ተወካዮች ምክር ቤት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ትላንት ባቀረበበት ወቅት ነው። በዚሁ ወቅት የአገልግሎት መስሪያ ቤቱ ዋና ዳይሬክተር ሰላማዊት ዳዊት በሩብ ዓመቱ 545,000 ፓስፖርት ለዜጎች መሰጠቱን ገልጸዋል። በተጨማሪም በ3 ወራቱ ከቪዛ አገልግሎት ጋር ተያይዞ 321,000 ቪዛ መስጠት መቻሉን እንደተናገሩ ተቋሙ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ ጠቁሟል። እንዲሁም ለ11250 ትውልደ ኢትዮጵያውያን መታወቂያና ለ5161 የውጭ ሀገር ዜጎች ጊዜያዊና ቋሚ የመኖሪያ ፍቃድ መሰጠቱን ዋና ዳይሬክተሯ ተናግረዋል። በአየርና በየብስ ድንበር ዓለም አቀፍ ስታንዳርዶችን በጠበቀ መልኩ በጉዞ ሰነድ ለ2 ሚሊዮን ገቢና ወጪ መንገደኞች አገልግሎት መሰጠቱንም በሪፖርታቸው ጠቅሰዋል። በሩብ ዓመቱ 860 ሐሰተኛ ሰነድ ይዘው ፓስፖርት ለመውሰድ የሞከሩ የውጭ ዜጎችና ኢትዮጵያውያን በሕግ እንዲጠየቁ መደረጉንም ገልጸዋል። የቋሚ ኮሚቴው አባላት በበኩላቸው አዲሱን የኢ-ፓስፖርት ሲስተም ወደ ክልሎች ማስፋት፣ በሐሰተኛ ሰነድ አገልግሎት የማግኘት ሙከራን ሙሉ በሙሉ መቆጣጠር፣ አልፎ አልፎ የሚያጋጥመን የኔትወርክ መቆራረጥ መፍትሄ ማበጀት እንዲሁም የድንበር አስተዳደርን ማዘመንና ዘመናዊ የሲቪልና ቤተሰብ ምዝገባ ስርዓትን መዘርጋት አገልግሎት መስሪያ ቤቱ በቀጣይ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች መሆናቸውን አሳስበዋል።
የኢትዮጵያ አየር መንገድ 11 ተጨማሪ ቦይንግ 737 ማክስ አውሮፕላኖችን ለመግዛት ከቦይንግ ኩባንያ ጋር ስምምነት ተፈራረመ። አየር መንገዱ ስምምነቱን ከኩባንያው ጋር ትላንት በዱባይ እየተካሄደ በሚገኘው የአየር ትርኢት ስነ ስርዓት ላይ መፈራረሙን በድረገጹ ባወጣው መግለጫ አስታውቋል። የተደረሰው ስምምነትም የኢትዮጵያ አየር መንገድ የቀጠናውና ዓለም አቀፍ መዳረሻዎቹን ለማሳደግና የአዲስ አበባ ማዕከሉንም ለማስፋት እንደሚያስችለው ተገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ተጨማሪ ቦይንግ 737 አውሮፕላኖች ለመግዛት በዱባይ የአውሮፕላን ትርኢት ላይ ከስምምነት መድረሳችንን ይፋ ስናደርግ ትልቅ ደስታ ይሰማናል ብለዋል። አክለውም የአየር መንገዱ ከቦይንግ ጋር ያለውን አጋርነት እድገት ቀጥሏል ብለዋል። የታዘዙ ተጨማሪ አውሮፕላኖችን በአፍሪካ፣ መካከለኛው ምስራቅ፣ በህንድና በደቡብ አውሮፓ መስመሮች ላይ የአየር መንገዱን አቅም በማሻሻል ተደጋጋሚ የጉዞ ፍላጎትን ለማሟላት ወሳኝ መሆናቸውን አየር መንገዱ በመግለጫው ጠቁሟል። የቦይንግ የሽያጭና ግብይት ከፍተኛ ምክትል ፕሬዝዳንት ብራድ ማክሙለን በበኩላቸው አዲሱ የአውሮፕላን ግዢ ስምምነት ቦይንግ ከኢትዮጵያ አየር መንገድ ጋር ያለውን የ80 ዓመታት አጋርነት እንደሚያጠናክር ገልጸዋል።